ሰላም ሰላም እንዴት አላችሁ? ውድ የቻናሌ ተከታታዮች እንኳን ወደ ቻናሌ በሰላም በጤና መጣችሁ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ በአዲስ ቪዲዮ ተገናኝተናል። አዲስ የሆናችሁ በተለይ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ሁልጊዜ እንደምንለው ያው የእናንተ ሰብስክራይብ ማድረግ፣ ሼር ማድረግ ያበረታናል። ዛሬ ሁለት ርዕሰ ጉዳዮችን ይዤ መጥቻለሁ። የመጀመሪያው የነገረ መስቀል ጉዳይ ሲሆን ሁለተኛ ደግሞ ያው የመብርሃን የወላዲት አምላክ የእመቤታችን የቅድስት ድንግል ማርያም ነው። ስለ እመቤታችን ጉዳይ የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን እስቲ መስቀል እንዴት ተከበረ የሚለውን አጠር ያሉ ቪዲዮዎችን አይተን እንመለሳለን። ወደ ቪዲዮቹ እንሂድ። ኛን ዋሻው እምነቱ ዘበሉ አናፍርም ደግሞ እግዚአብሔር እያሳለፈ ለዚህ በቸርነቱ ስላደረሰን በእውነት ክብር ምስጋና ለእርሱ ይድረሰው። በመጀመሪያ ቪዲዮ የሰራሁላችሁን ይህንን ቪዲዮ ገብታችሁ እንድትመለከቱት ሪኮመንድ አደርጋለሁ። ገብታችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። በእውነት ያው የቪዲዮ አናላይቲክስ እንደሚያሳየው አብዛኛው ሰው ሰብስክራይብ ሳያደርግ ነው የሚያየው። ለምን እንደሆነ እግዚአብሔር ይወቀው። በደንብ ሰብስክራይብ፣ ላይክ፣ ሼር አድርጉ። ለምታዩን ደግሞ እጅግ አድርጌ አመሰግናለሁ ማለት ነው። ቀጥታ ወደ መርሃ ግብሩ እንሄዳለን። መስቀልን እያከበርንም አክብረንም ስለዋለን ስለ እመቤታችን ስለ ቅድስት ድንግል ማርያም በመጀመሪያ እኔ ከመናገሬ በፊት ሊቃውንቱ ቤተክርስቲያን ወይም ደግሞ የቤተክርስቲያን አባቶቻችን መምህራን ስለ እመቤታችን ምን አሉ የሚለው ቪዲዮዎችን አይተን እንመለስ። እኔ እመቤታችን እንኳን በገሃድ አይተናል፣ እንደው አንድ ቀን በህልማችን አይተናትም በሞት ይቻላል። ስለ ድንግል ማርያምም መናገር ይቻላል። በተሰጣት ክብር መጠን ግን መግለጥ አይቻልም። እሺ እንግዲህ ተመልሰናል። ያው እንግዲህ እንዳያችኋቸው እመቤታችን ቅድስት ድንግል ማርያምን እንዲህ ባለ መልኩ ሊቃውንቱ በእውነት አመስጥረው በደንብ አድርገው ሲያስተምሩ ሰምታችኋል። እኔም እንግዲህ እስቲ ስለ እመቤታችን ስለ ቅድስት ድንግል ማርያም በተለይ ስለ ነገረ ማርያም በትንቢት የተነገሩ ብዙ ምስጢራት ቢኖሩም ከነኛ ውስጥ ሁለቱን ብቻ አንስቼ ለእናንተ ለውድ ምዕመናን አቀርባለሁ። የመጀመሪያው ስለ ድንግል ማርያም ክብር ወይም ልዕልና በነቢየ እግዚአብሔር ቅዱስ ዳዊት የተነገረውን አንድ ጥቅስ አንስተን እዛ ላይ ንጉሥ ሆኜ ተሾምኩ በተቀደሰ ተራራዬ በጽዮን ላይ ብሎ መዝሙር 2 ከቁጥር 6 ላይ ተናግሯል። ታዲያ ንጉሥ የተባለ ጌታችን ኢየሱስ ክርስቶስ ሲሆን የተቀደሰ ተራራ ወይም የተቀደሰ የጽዮን ተራራ ብሎ ደግሞ ይጠራል እመቤታችን ቅድስት ድንግል ማርያም ናት። በጣም በሚያስገርም ሁኔታ 9 ወር ከ5 ቀን በማይጸኗ ተሸክማ ማይጸኗን ማይጸና ለማድርጎ ተመስግኖባታል። ስለዚህ ጽዮን በስም አንጻር ለሕዝበ እስራኤል የተነገረ ቢሆንም የበደሉ ወደ እርሷ ሸሽተው እርቅ፣ ሰላም፣ ምሕረት፣ ይቅርታ የሚያገኙባት የተበደሉ ተጠግተው የሚጠቀሙባት ለጠላት የማትበገር አንባ የዳዊት ከተማ ተብላ በተለይ ራሱ ቅዱስ ዳዊት የተናገረላትን ኢየሩሳሌምን ነው ምስጢሩ ወይም ደግሞ ለዘላቂነት ለዘላለም የተነገረውን ቃል ግን ማየት ያስፈልጋል። ለጊዜው ለሕዝበ እስራኤል ራሱ ለሚመራት ለንጉሥ ቅዱስ ዳዊት ለከተማዋ የተነገረ ነው ማለት ነው። ሁለተኛው ግን ስለ እመቤታችን ስለ ወላዲተ አምላክ ዋነኛውና ፐርፐዙ ዓላማው ያ ነው። እኔው የዘላለም ሕይወት የተገኘባት ሀገረ እግዚአብሔር የተባለች ጽዮን ሀገረ እግዚአብሔር የተባለች ጽዮን የእመቤታችን ምሳሌ ነው። ስለዚህ ይሄ የተነገረው የመጀመሪያው ለእመቤታችን ለቅድስት ድንግል ማርያም፣ ሁለተኛ ደግሞ ያው ራሱ ቅዱስ ዳዊት ለሚመራት ሀገር ለኢየሩሳሌም ነው ማለት ነው። ታዲያ አማናዊት ጽዮን የድንግል ማርያም የእግዚአብሔር መቅደስ ከተማ ናት። እንግዲህ በመጀመሪያ እንዳልኳችሁ ማይጸኗን ማይጸና ለማድርጎ የኖረው መድኃኒታችን ኢየሱስ ክርስቶስ ስለሆነ ንጉሴን በጽዮን ሾምኩ ብሎ የተናገረው ቅዱስ ዳዊት ያንን ያመለክታል ማለት ነው። ሁለተኛው ደግሞ ተራራ ከሁሉ ከፍ እንደሚል እመቤታችን ከፍጡራን ሁሉ በላይ ነች፣ ምትሕተ ፈጣሪ መልዕልተ ፍጡራን ተብሎ እንደሚነገረው ማለት ተራራን መጠጊያ ያደረገ በጠላት እንደማይጠቃ ሁሉ የድንግል ማርያምንም የተጠጋ የጠላትን ዲያብሎስ ጥቃት ያጋጠሙ ይህንን ማስተዋል የመጀመሪያው ለንጉሥ ዳዊት ከተማ የተነገረ ነው። ሁለተኛው ደግሞ አንጻራዊ ተደርጎ የተነገረው ስለ እመቤታችን ስለ ቅድስት ድንግል ማርያም እኔ ንጉሥ ሆኜ ተሾምኩ በተቀደሰው ተራራዬ በጽዮን ላይ ብሎ መዝሙረኛው ዳዊት በመዝሙር 2:6 ላይ ተናገረ። ስለዚህ የመጀመሪያው
ንጉሥ የተባለ ጌታችን ኢየሱስ ክርስቶስ ሲሆን የተቀደሰ የጽዮን ተራራ ደግሞ የድንግል ማርያም ምሳሌ ነው። 9 ወር ከ5 ቀን በማኅፀን ተቀምጦ ተመስግኗልና። ጽዮን በስም አንጻር ሕዝበ እስራኤል የሚጠሩባት ኢየሩሳሌም ናት። እንግዲህ ጽዮን ማለት በራሱ ትርጉሙ አንባ መጠጊያ መሸሸጊያ ስለሆነ ማለት ተራራ ከሁሉ ከፍ እንደሚል እመቤታችን ከፍጡራን ሁሉ በላይ ደግሞ እኔ ንጉሥ ሆኜ ተሾምኩ በተቀደሰው ተራራዬ በጽዮን ላይ ብሎ መዝሙረኛው ዳዊት በመዝሙር 2:6 ላይ የተናገረውን ምሳሌ ማለት ነው። ስለዚህ የመጀመሪያው ንጉሥ የተባለ ጌታችን ኢየሱስ ክርስቶስ ሲሆን የተቀደሰ የጽዮን ተራራ ደግሞ የድንግል ማርያም ምሳሌ ነው። 9 ወር ከ5 ቀን በማኅፀን ተቀምጦ ተመስግኗልና። ጽዮን በስም አንጻር ሕዝበ እስራኤል የሚጠሩባት ኢየሩሳሌም ናት። ያንን አድርጎ ነቢየ እግዚአብሔር ቅዱስ ዳዊት ተናግሮላታል ማለት ነው። ሁለተኛው በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱም ጌታሽ ነውና ብሎ መዝሙረኛው ዳዊት በመዝሙር 44 ከቁጥር 9 ላይ ሌላኛውን ደግሞ ቃል ተናገረ። እንግዲህ ንግስቲቱ የተባለችው እመቤታችን፣ ንጉሥ የተባለው ክርስቶስ ነው ማለት የንግስት የእመቤታችን የቅድስት ድንግል ማርያም ልጆች የተባለ እኛ ኦርቶዶክሳውያን ለልጇ ለክርስቶስ እንገዛለን ማለት ነው። ሌላው ደግሞ እመቤታችን ቅድስት ድንግል ማርያም በንጽሐ ስጋ በንጽሐ ነፍስ አስታውሱ፣ በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት ሆና የምትኖር ቅድስት እናት ነችና የአባትሽን ቤት እርሺ ሲል አብርሃም ከወገኖቹ ተለይቶ እንደኖረ አብርሃም ከገዛ ዘመዶቹ ተለይቶ እንደወጣ እርሷም ገና በ3 ዓመቷ ከተወለደች ከ3 ዓመቷ በኋላ ማለት ነው በቤተ መቅደስ ቅዱሳን መላእክት ጋራ መኖሯን ለመግለጽ ነው የአባትሽን ቤት እርሺ ያለው። እናቷ የብፅዓት ልጅ ናትና አስቀድማ ስለተሳለች ለመቅደስ አገልግሎት ወይም ደግሞ የቤተ መቅደስ አገልጋይ ሆና እንድትሰጥ አደራ ስለነበረባቸው የብፅዓት ልጅ ስለሆነች ማለት ነው ተሰጥታለች። ስለዚህ ሰው ሁሉ እናታችን ጽዮን ይላል። ሰው ሁሉ እናታችን ጽዮን ይላል። በቅርብ እንግዲህ የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል አለ። መስከረም የሚሄደው እንግዲህ ያው እግዚአብሔር የፈቀደለት እዛ ሄዶ ያከብራል። እኛ ደግሞ በዚሁ ባለንበት አጥቢያ እናከብራለን። ስለዚህ የመጀመሪያው በውስጧ ሰው ተወለደ፣ እርሱ ራሱ ልዑል መሰረታት ብሎ በመዝሙር 186 ከቁጥር 6 ላይ ተናግሯል። ንግስት የእመቤታችን ንጉሥ የእሱ ምሳሌ ሆኖ በቀኝ ትቆማለች የሚለው ታማልደናለች፣ ታስታርቀናለች። በእውነት እመብርሃን ከብዙ ነገር ታወጣናለች። ስለዚህ ያንን ሲገልጽ ነው ሰው ሁሉ እናታችን ጽዮን ይላላል። በውስጧ ለተወለደውም ይሰግዱለታል። ይህ ማለት በውስጧም ሰው ተወለደ፣ እርሱ ራሱ ልዑል መሰረታት የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ትርጉሙ ታዲያ እመቤታችን እናታችን፣ እግዚአብሔር ወልድ ኢየሱስ ክርስቶስ አባታችን። ስለዚህ ጌታ ከእመቤታችን በስጋ ተወለደ፣ እግዚአብሔር እመቤታችንን በንጽህና አጸናት፣ በእርሷም ያመኑ ሁሉ ደስ ብሏቸው እንዲኖሩ ይናገርላቸዋል። ሊቃውንቱ እዚህ ላይ ምን አሉ? ክርስቶስ የፈጠረውን ስጋ ተዋህደው ራሱ የፈጠረውን ስጋ ወይም ደግሞ አካል ራሱ ተዋህደው ማለት ነው። ስለዚህ ዓለም ከመፈጠሩ አስቀድሞ በአምላክ ሕሊና ታስባ ትኖር ስለነበረ ከእመቤታችን ከቅድስት ድንግል ማርያም ወልድ አካላዊ ቃል ኢየሱስ ክርስቶስ ከእርሷ ተወልዷል ማለት ነው። ስለዚህ የመዳናችን ምክንያት በመሆኗ የሰው ልጅ ሁሉ በአማላጅነቷ በመታመን እናታችን ጽዮን እያለ ሲጠራት ይኖራል። ራሷ እኮ በሉቃስ እንደተናገረችው ለትውልድ ሁሉ ብፅዕት ይሉኛል አለች። ይህ እንግዲህ የምንሽረው ወይም ደግሞ ልናስተካከለው የምንችለው ቃል አይደለም። አሁን እየተነሱ ስዕሏን ቢቀዱ ምንም ቢሉ እመቤታችን የሚጎድልባት ክብር ኖሮ እኛ ምንጨምርላት ክብር ኖሮ አይደለም። እሷ ብፅዕት ናት፣ ትውልድ ሁሉ ብፅዕት አለች። በእውነት ከአዳም ጀምሮ እስከ ዓለም እስከሚያልፍ ድረስ የሚነሳ ትውልድ ሁሉ እመቤታችንን ያመሰግናል። ወደድንም ጠላንም ጠላት ሊንጫጫ ይችላል፣ እመቤታችንን ግን ሁሉም ሰው ያመሰግናታል። ለዚህ ነው አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት ብሎ እንደተናገረው ማለት ነው። ከገነት በተሰደደ ጊዜ አዳም ተስፋው አንቺ ነሽ። ስለዚህ አዳም ከገነት ሲሰደድ እመቤታችን ነች ማለት ነው ተስፋው። ተስፋው የተባለው በእሷ ክርስቶስ ተወልዶ ዓለምን እንደሚያድን ሲናገር ነው ማለት ነው። እነኚህ ሁለቱ ምሳሌያት ኢየሱስ ክርስቶስ ከእሷ ስጋ ነስቶ ከነፍሷ ነፍስ ነስቶ መወለዱን የምናስታውስበት ነው። ስለዚህ ይህንን
አብነት በማድረግ ሊቃውንቱ የተናገሩትን ወደ መጨረሻ ቪዲዮ ተመልክተን እናበቃለን ማለት ነው። እግዚአብሔር በእውነት ማስተዋሉን ይስጠን። በዚህ ዘመን እየተነሱ የተለያዩ ነገር ከሚያደርጉ ሰዎች መቆጠብ ያስፈልጋል። ራስን በሃይማኖት በምግባር መጠበቅ፣ በተለይኛ ኦርቶዶክሳውያን በተለያዩ ነገሮች መሸበር ሳይሆን በእውቀት ማደግ፣ ራስን ማጎልበት ያስፈልጋል። ያው ማስተዋል ይስጠን። ባሉን እያደረገን እንድንኖር እሱ ይፍቀድልን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ።